ቢስሚላሂር ረህማኒር ረሂም ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ያው እንግዲህ ወንድማችን ሙንሺድ ሙሂብ ረሱል ወንድማችን መሐመድ ሰዒድ የታዕዚያ ቦታ ላይ ነው እኛ የምንገኘው። ኢንሻአላህ ትልቅ ዓላማ ይዘን ወደ እናንተ የመጣ ነው። ያው አንዳንድ ሐሳቦችን ወደ አህመድ ኑሪ ልውሰድላችሁና ከዛ በኋላ ተጨማሪ ሐሳብ ካለ እናካፍላችኋለን ኢንሻአላህ። ቪዲዮውን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱልን። ቢስሚላሂር ረህማኒር ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን አድማጭ ተመልካቾቻችን እንግዲህ እንደሚታወቀው እንደ ሀገር ትናንት አንድ ወንድማችንን አጥተናል። ሙስሊሙማ ይህ ልጅ ማጣቱ በጣም ከባድ ነው። ለሁላችንም ሐዘን ነው። ሐዘኑ የጋራችን ነው። ይበልጥ ደግሞ ሐዘኑን ከባድ የሚያደርገው ሩጠው ያልጨረሱ ተምረው ያልጨረሱ 4 ልጆች አሉት። በተለይ ደግሞ የመጨረሻው ገና 8-9 ወሩ ነውና ቦታው ላይ ነው የምንገኘው። አልহামዱሊላህ በአማረ ሁኔታ ተሰጥቷል። ሁላችሁም አዝናችኋል። ዓለም ላይ ትልቅ እንቅስቃሴ ነው የተደረገው። ትናንትም ከትናንት ወዲያም እኛ ሐዘን ላይ ነበር። እንደ ዋሪዳ ቅስቀሳውንም አይተናልና አሁንም ቢሆን ዛሬ እዛው ደሴ ከነ መሐመድ ሰዒድ ቤት ነው ያለነው። ልጆቹም እዚህ ነው ያሉት፣ ባለቤቱም ወንድሞቹም ሁሉንም ዲስከስ አድርገን አውርተን ከባለቤቱ ወንድም ጋር አውርተን ምን መደረግ አለበት የሚለውን ነገር ሐሳብ ተለዋውጠን የደረስንበት ደረጃ አለና እሱን ለእናንተ ዓለም ላይ ለምትገኙ ለመሐመድ ሰዒድ ወዳጆች፣ ለወንድሞቹ፣ ለእህቶቹ፣ ለሁሉም ማስተላለፍ ስላለብን ነው። ኢጃዛ ፍቃድ አግኝተናል። እነዚህ ሕፃን ልጆች ገና ሩጦ ያልጠገቡ ሕፃናቶች ያልተማሩ ነገ ከነገ ወዳ እንደሚጠይቋት እናውቃለን። በእርግጥ ለአሁን ላይ ይሰማቸው ይችላል። አባታችን የት ነው ያለው ሊሉ ይችላሉና ግን ደግሞ ነገሮቹ ተመቻችተው ተስተካክለው ከኖሩ ቢያንስ ሐዘኑ እነዚህ የቲሞች ሐዘኑ የኛም ሸክም ይቀለናል ብለን ስላሰብን ያሰብነው ሐሳብ አለና እንደሚታወቀው ወንድማችን መሐመድ ሰዒድ ሙስሊሙ ማህበረሰብ በማገልገል ላይ ዲኑ ላይ ያተኮረ ነውና ዱንያ ላይ ደከም ያለ ነው። ቤትም የለውም፣ ተከራይቶ ነው የሚኖረውና ቢያንስ እኛ ተረባርበን እነዚህን ሕፃናቶች ሳይሰማቸው ከኪራይ ቤት ውጡ ግቡ ሳይባሉ የራሳቸው የሆነ ቤት መኖር አለበት ብለን ስላሰብን እናንተም አታሳፍሩንም። እኛም በጋራ ተረባርበን ኢንሻአላህ ኃላፊነቱን እንወጣለን። ኢጃዛ ፍቃድ አግኝተናል። ትናንት በተለያየ አቅጣጫ እየተንቀሳቀሱ ያሉ ወንድሞቻችን እንደ ሀገር አሉ። እነ አብዱራሂም አህመድ፣ እነ ነጃህ ሚዲያ፣ እነ አህመድ ወሎ ደሴ